ጉድ! የሩታ ወንድሞች ዛሬ እንግዲህ ሄርሚላ ጋርዶቿን ይዛ መጣ። እኔ ወንዶች ሳቄን አልቻልኩም። እውነቴን ነው የምላችሁ፣ ሳቄን አልቻልኩም። እውነት ነው የምላችሁና ግን ይሄ ትንሹ ልጅ በጣም ጎበዝ ነው። ማርያምን እንደዚህ ይዘውት ራሱ አቤልን ልክ ልኩን ነው የሚነግረው። እውነት ይሄኛው ግን በስማ ኧረ ተይ ሄርሚላ ተይ ተይ፣ ኧረ ተይ ይደረጋል እንደዚህ በእውነት በቃ አይዟችሁ፣ እሺ አይዟችሁ። ትንሹ ልጅ የሚናገረው ነገር በጣም ትክክል ነው። ለአቤል ሲነግረው የነበረው እውነት ለመናገር ማለት ነው። እና እንደዚህ ይዞት ራሱ እየተናገረ ነው። ዝም አላለም፣ አልፈራም። ትንሹ ትልቁ ግን በጣም ፈርቷል። ማርያም ምንም አልተናገረም ቪዲዮ እስከሚያልቅ ድረስ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ እንግዲህ ዛሬ ደግሞ የሚገርም ነው እውነት። ያኔ ሄርሚላን እንግዲህ የሩታ ወንድም እንደዚሁ ክላስ እንትን ብለው ነበር እና ዛሬ ብድሯን ለመመለስ እንግዲህ 2 ጋርዶችን ይዛ መጣ። እንግዲህ የሩታ ወንድሞችን እንደዛ አድርጋለች። ጭራሽ ልብስ ይጠቡ፣ ጭራሽ እቃ ይጠቡ ምናምን። እውነት ማለት ይሄ ነገር ፕራንክም ነው ስራም ቢሆንም ደግሞ ግን ይገርማል በጣም በእውነት። እኔ ማለት ጋርዶቹን ግን ከየት ነው የምታገኟቸው? ለነገሩ እርሜ ለብራችሁ፣ እርሜ ለገንዘባችሁ አሁን ላይ ምን ችግር አለባችሁ ማለት ነው። እና ዛሬ እንግዲህ ሄርሚላና አቤል በቃ 2 ጋርዶችን ይዘው መጥተው ፈታ ዘና ብለውባቸዋል። የሩታ ወንድሞች እንግዲህ ዛሬ የ5 የጨዋክለው ቁጭ ብለዋል። በጣም ነው የሚገርመው። ተው ተብላችሁ ነበር፣ እውነቴን ለመናገር ተው ተብላችሁ ነበረ። የሩታ ወንድም ትንሹ ግን የሚናገረው ነገር በጣም ትክክል ነው። እኛ ያልኩት ሄርሚላ ተሰው ህይወት ትውጣ፣ ልጅ አፍርተዋል፣ ህይወት አትበጥብጥ ነው ያልኩት። እኔ ሌላ ምንም አላልኩኝ። ሶስተኛ ወገን አይግባ ነው ያልኩት ነው ያለው። ግን እንደዚህ ጸጉሩን ይዞ እየገተተው ነው እውነት ለመናገር እንዴ ትንሽ አሰብ ባርኩላቸው እንጂ ታዲያ ጸጉራቸውን ይዘው እኮ ገተቷቸው። እናንተ በስመ አብ ወልድ ወመንፈስ ቅዱስ። አቤልን ነበር እንደዚህ ማረግ። ተሳስታችኋል በእውነት። አቤልን ነበር እንደዚህ ማረግ። አቤልን እንደዚህ ሲደረግ ማየት ነው እኔ ናፈቀኝ። አቤልን ነበር እንደዚህ ማረግ። እውነቴን ነው የምላችሁ እንጂ እኔ እኮ የሚናገሩት ትክክል ነው። ምንም አላጠፉም። እውነት ነው የሚናገሩት ነገር እውነት። የሰው ትዳር አትበጥብጭ ማለት ትክክል ናቸው። በሰው ህይወት አትግቢ ማለት ትክክል ናቸው። ልክ ናቸው። እውነት ለመናገር ይህን ማስደረግ አቤልን ነበረ። ለነገሩ አቤል ላንቺ እኮ ያው የአብርሽን ያገናኝሽ አይደለ? አብርሽን ያገናኝሽ ስለሆነ እንዳቴ አቤልን ተወደዋለች ሄርሚላ። ምክንያቱም አብርሽን የሰጣት ሰው ስለሆነ ማለት ነው። አያችሁ። እና ዛሬ ምን አለ እንትና አቤላ፣ እኔ እኮ ሩታን አሁንም እወዳታለሁ አላለም። ብትወዳት ነው እንዴ ሄርሚላን እየገተት ከመጣ ወደ ህይወት ያስገባው? ለነገሩ ስራ እየሰራችሁ ነው፣ መች ጠፋን። ግን እንደው ስራም ቢሆን እውነት የዛሬው ቪዲዮ ዓለም ነው የሚያየው። ይሳቅባችኋል ማለት ነው። የሩታ ወንድሞች የምር በጣም ነው የሚስቁባችሁ። ዓለም ነው የሚያየው ይሄን ቪዲዮ። በጣም ነው የሚስቁባችሁ በእውነት በጣም ነው የሚስቁባችሁ። ወይኔ ጉዴ! አታወሪ ማለት አሁን ነው እንዴ? አንተ ቀዩ ቁመናና ውፍረት ብቻ ነው እንዴ? ትንሽ እንኳን አትመክተም እንዴ? ወንድ አይደለህ እንዴ? ኧረ በስመ አብ! ትንሹ ይሻላል እናንተ። የምሬ ነው የምላችሁ። ትንሹ ይፍጨረጨራል እንኳን ይፍጨረጨራል ትንሹ ማርያምን መልስ እንኳን ለመስጠት ምናምን እንኳን በጣም ይፍጨረጨራል ማለት ነው። ይሄኛው ግን ምንም ድምፅ እንኳን አይናገርም። እናንተ በጣም ፈርቷል እንዴ! ምን ሆነ ነው ይሄን ያህል ፈርታችኋል? ይሄኛው እንኳን ከቃል ይናገራል። አንተ ግን ምንም አንድ እንኳን ነገር ታትተነፍስ
ቪዲዮ አለቀ። ምን ሆነህ ነው? ፈርተህ ነው እንዴ? እንዴት ዝም ሆነው እንኳ ያው እያንገተዋ ይሄ ደፋ ቀና እያረገህ ነው። አንድ እንኳን ቃል ሳትናገር አንተ ደግሞ ፈርተሃል። ኧረ በስመ አብ እንዴ! አይደለ እንዴ? መመከቱ እንኳን ቢቀር በአንድ ፍትህ እንኳን መናገር ዝም ብላችሁ ጉሪያ ብቻ ነው እንደምታውቁት። አይ ሩታ ዛሬ ሩታዬ ወንድሞች ዛሬ ጉድ አድርገውሻል። እውነት ለመናገር እውነት ወንድሞቼ እያልሽ ቀብረር እያለሽ ይዘሽ እየመጣሽ ዛሬ ጉሩ ሆኑ። ዛሬ ጉሩ ነው አለ ሩታ። ወይኔ ዛሬ ህዝብ ይስቃል። ዛሬ ቅመሞች እየፈታ ያላችሁ ዛሬ እኔ በጣም ነው ፈታ ያልኩት። እኔ ፈታ ያላችሁ እስቲ ኮሜንት ጻፉ። ዛሬ እኔ በጣም ፈታ ብያለሁ። ወይኔ በጣም ነው የሳኩት ዛሬ በጣም ነው የሳኩት። እውነት በጣም ነው የሳኩት ዛሬ። ፈታ አድርጋችሁላ እንዴ! ይመቻችሁ። አቤል ግን የምትገርም ሰው ነህ። እውነት ተነፈሰበት ነው የምትነፍሰው። ይቅርታ አድርግልኝና ከነፈሰበት ነው የምትነፍሰው። ከነፈሰበት እንዲህ የምትነፍስ ታስታውቃለህ። ማርያምን ከነፈሰበት ነው አቤል የሚነፍሰው። ዛሬ አነጋገሩ ታዝቤዋለሁ። ማርያምን እኔ እኮ አሁንም ከሩታ ጎን ነኝ አለ። ኧረ እባክህ አሁንም ከሩታ ጎን ነህ እንዴ? ለማንኛውም ይመሻችሁ። ጥሩ ስራ እየሰራችሁ ነው። አሪፍ ስራ እየሰራችሁ ነው። ሂዱበት። መስራት ያዋጣል። ይመቻችሁ። እኛንም ዛሬ ፈታ አድርጋችሁናል። ዘና አድርጋችሁናል። ፈታ አድርጋችሁናል። ኦኬ እኛ እንሳቀኝ ምን አገባ? እኛ ፈታ እንድታረጉን እንዴ ፈታ አርጉን እንጂ። አይ ትንሽዬ አይዞ ተንበርከኩ፣ ቁጭ በሉ፣ ሄዱ። ይገርማል። በጣም ይገርማል። ለማንኛውም ፈታ ያልንበት ቪዲዮ ነው። ይመቻችሁ። ነገ ብድሩን ግን አችሉት ይመስለኛል። የነገዋን ብድር የምችሏት አይመስለኝም እንጂ ዛሬ አግኝታችኋቸዋል። ዛሬ የሩታው ወንድሞች ተገኝተዋል። ዛሬ ግን ብድሩን የምችሉት አይመስለኝም። ለነገሩ አብርሽና ሄርሚላ ጋርድ ያላቸው አይደል? ያው ነገ ደግሞ አብርሽ ጋርዶቹን ይዞ ይመጣል አይደል? የመንሬ ነው ይዞ ይመጣል ነገ። እና ይሄን ለማለት ነው የመጣሁት። እንግዲህ እናንተም ይሄን ቪዲዮ አይታችሁ ፈታ እንዳላችሁ እርግጠኛ ነኝ። ወይኔ እናቴ ዛሬ በሳቅ ነው የሞትኩት ማርያምን።